ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው። አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው ሁሉም ግዛት የኢትዮጵያ ማን ነው የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄደው? ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። አንተ ንቅል ነህ በሉት። ንቅል ነህ። ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደው እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራል። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራቸው ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል። መወራጨት አለ። ከውጪ መጥቶ ባህሩ ኃይሉ ማን ነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማን ነው ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ እኔ ይበልጥ ስንባባል ራሳችንን አጥፊዎች ራሳችን ቤትን ሳታጸዳ ሌላ ጣት ብትቀስም ምንም አታመጣ። አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣ። ይቅር ክላሽንኮቭ መድፍ ጥይት ለመግዛት ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆነው አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። እዚህ ማብራሪያ መስጠት ምናልባት አንዳንድ የደህንነትና የኦፕሬሽን ጉዳዮች ሲሆን ከሚኒስትሩ ጋር ስፔሲፊክ ሴክተሩ የሚመለከተው አካል መጥቶ ነው ማብራሪያ የሚሰጠው። አሁን ግን ሚኒስትሯ ራሷ ነገሩ ትንሽ ጠንከር ያለ ነው የተነሳው ጥያቄ
እና እንደገና ደግሞ ኮምፕሬሄንሲቭ ነው ሁሉ አቀፍ ስለሆነ የተቋም መሪ ያስፈልጋል ተብዬ ታዝዤ ነው የመጣሁት። እና ሁልጊዜ እንደዚህ እንዳትጠብቁ ለማለት ነው። ጥያቄዎቹን አንድ በአንድ ሊሄድበት እፈልጋለሁ። መጀመሪያ የተነሳው ሀሳብ ከዚህ ከምስራቅ አፍሪካ የደህንነት ስጋት ጋር ተያይዞ በርካታ ሀገሮች የጦር ካምፕ በቀጠናው ከመመስረት ጋር ተያይዞ መስመሩ የባህር ንግድ የመርከቦች መተላለፊያ ከመሆን ጋር ተያይዞ እዛ አካባቢ ካለው ጸጥታና የአሻባሪነት ሁኔታ ጋር ተያይዞ የተነሳና ከዚህ አንፃር በኢትዮጵያ በመከላከያ ደረጃ ከባህር ኃይል ጋር ተያይዞ ከቀጠናው ሀገሮች ጋር ከመስራት ጋር ተያይዞ ምን እየተሰራ ነው የሚል ጥያቄ ነው። ትክክለኛ ጥያቄ ነው። የባህር ደህንነት ስጋት ችግር አለ፣ ምንም ጥርጥር የለውም። በቀጠናው ቀይ ባህር ኢንዲያን ኦሽን በሚባለው ቀጠና የደህንነት ስጋት አደጋ ያንዣብባል፣ በተደጋጋሚ ያንዣብባል። እኛ ደግሞ በቀጠናው ነው ያለነው። እኛ ደግሞ በዚህ ባህር ነው የምንጠቀመው። መውጫ መግቢያችን እሱ ነው እና የቀጠናው አደጋ ላይ ከወደቀ በቀጥታ የኢትዮጵያን ጥቅሞች በከፍተኛ ደረጃ የሚጎዳ ነው። የኢትዮጵያ ሕዝብ ደግሞ ብዙ ነው። አገሩ ትልቅ አገር ነው። በኮንትሮባንድ የሚታኖረው አገር አይደለም። ትልቅ ስራ ተሰርቶ የሚኖር አገር ነው እና የቀጠናው ደህንነት፣ የባህር ደህንነት፣ እዛ አካባቢ የሚከሰቱ የጸጥታ ችግሮች በቀጥታ እንደገና ደግሞ በዋነኛነት የሚጎዳው ኢትዮጵያን ነው። ያነሳችሁት ስጋት ትክክል ነው። ከደህንነት አንጻር ማለታችሁም ትክክል ነው። መታወቅ ያለበት ምስራቅ አፍሪካ የባህር ኢሹ ብቻ አንስተን የምናየው አይደለም፣ አጠቃላይ ነው መነሳት ያለበት። ስለ ደህንነት ከተነሳ በየብስም በባህርም ቀጠናው የተረበሸ ነው። ጥሩ ቀጠና አይደለም። ከጠቅላላ የዓለም ማፕ አንጻር ስናየው ጥሩ ቀጠና አይደለም። የባህር ደህንነት ስጋቱም ከየብስ ስጋቱ ጋር ከየብስ ችግር ጋር ይያያዛል። የየብስ ችግሩ ወደ ባህር ይወጣል፣ ይወርዳል፣ ይገባል። ቀጠናው ተረግሞ ነው ወይስ ምን ሆኖ ነው አላቅም። በጣም የተበጠበጠ ቀጠና ነው። በጣም ጥናት የሚያስፈልገው ቀጠና ነው። ስለዚህ የባህር ደህንነት ስጋት በከፍተኛ ደረጃ አለ። እንዳልኩት ከየብስም ወደ ባህር ይሄዳል፣ ከባህርም ወደ የብስ ይወጣል። ዝም ብለን ነጥለን የምናየው የደህንነት ስጋት አይደለም፣ አንድ ላይ የሚታይ ነው። አንድ ላይ ሲታይ ደግሞ ቀጠናው ችግር አለበት። የሶማሌ ጉዳይ ታውቃላችሁ። እዛ አይሲስ አለ፣ አልሸባብ አለ። ሶማሊያ ማለት ደግሞ ኢንዲያን ኦሽን አፋፍ ላይ ያለ ነው። ይህ ችግር አለ። ከማዶም ችግር አለ፣ ከባህሩ ማዶም ችግር አለ። ባለፈው ዓመት በተለይ በስፋት የባህር እንቅስቃሴው የመደነቃቀፍ ችግር አጋጥሞታል። እሱ ብቻ ሳይሆን በቀጠናው በጥባጭ ገዢዎችም አሉ፣ የሚበጠብጡ ሁልጊዜ ጦር የሚሰብቁ
ልማትና ኢንቴግሬሽን የማያውቁ ሙያ የሚመስላቸው ግጭት የሆነላቸው መሪዎችም አሉ። ይሄን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። ተባብረን ለመስራት ዝግጁ ነን። የመንግስታችን የውጭ ደህንነት ፖሊሲ እሱን ነው የሚያመለክተው፣ በተለይም ከጎረቤት ሀገሮች ጋር በተፈጥሮም እኛ አስተባባሪዎች ነው መሆን ያለብን። ትልቅ ሀገር፣ ብዙ ህዝብ፣ ጥንታዊ መንግስት ያለበት ሀገር ስለሆነ መተባበር ማስተባበር ነው እንጂ ሌላ ፍላጎት የለንም እና የትብብር በጣም ቅድሚያ የምንሰጠው ነገር ነው። ከዚህ ተነስተን በተደጋጋሚ ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል። መወራጨት አለ። ስለዚህ በጣም አስቸጋሪው የነበረ የኤርትራ ነው። የኤርትራ ጋር እንኳን ለመስራት ሰፊ ስራና ልፋት ተለፍቶ ጥሩ የሚመስል ነገር ከመጣ በኋላ ያ ወደ ኋላ ተመልሷል። ከጅቡቲ ጋር ምንም ችግር የለንም፣ እየሰራን ነው። በጣም ነው የምንሰራው። በጅቡቲ ደህንነትም በየብስም ስለምንዋሰን በየብስም አብረን እየሰራን ነው። አንዳንድ ሚዲያዎች ግን የሁለቱ ሀገሮች ግንኙነት በጣም ለማጠልሸት ይሞክራሉ። እንደዛ አይደለም፣ እንደዛ አይደለም። ጅቡቲ ለኛ የእንትናችን ናት ማለት መውጫ መግቢያችን ናት አሁን ባለው ሁኔታ። ሁለተኛ ጅቡቲዎች ደግሞ ከኢትዮጵያ ጋር ሳይተሳሰሩ ለመኖር ይከብዳቸዋል። በጣም ከባድ ነው ያለ ኢትዮጵያ መኖር ለጅቡቲያን በጣም ከባድ ነው። ስለዚህ ሁለታችን እንፈላለጋለንና አብረን እንሰራለን። መከላከያም ከጅቡቲ መከላከያ ላይ ጋር ውል አለው፣ ስምምነት አለው፣ ኤምኦዩ አለው፣ አብሮ ይሰራል። በሰላም ጉዳይ በሌሎችም የድንበር ዘለል ጉዳዮች ላይ አብሮ ይሰራል። ሶማሊያ ላይ ያው በአካል ነው ገብተን እየሰራን ያለ ነው። እዛ ያለውን መንግስት በማገዝ መንግስት አልባ እንዲሆን ያደረገውን ኃይል ለመቆጣጠር ብዙ አመት እዛ አሳልፈናል፣ ለፍተናል፣ እዛ ሞተናል፣ ቆስለናል። ይሄ ቀጠናውን ሰላማዊ ለማድረግ ካለን ፍላጎት የሚነሳ ነው። የኢትዮጵያን ብሔራዊ ጥቅሞች ከመጠበቅ አንጻር የሚነሳ ነው።
እና እዛም ወጣ ገባ የሚሉ ነገሮች አሉ። ከፍተኛ የሆነ የጠላት ኃይል አለ። የፖለቲካ መሞቅና መቀዝቀዝ አለ። ግን እኛ በአፍሪካና በኤዩ ስር በተዋቀረው የአትሚስ የሰላም ማስከበር ስራ ላይ ተሳትፈን እየሰራ ነው። እዛ እንዳውም እሱ አልበቃ ብሎ እኛ በባይላተራል ስምምነት አትሚስ ያልሆነ ሌላ የኢትዮጵያ ኃይል ሶማሊያ ውስጥ አስገብተን እየሰራ ነው። በቀጥታ ከኛ ደህንነትም ጋር ይያዛል እና የሶማሌ ወንድሞቻችንም ሰላም ቢያገኙ ጠንካራ መንግስት ቢመሰርቱ ቀጠናው ሰላም ይሆናል ብለን ስለምናስብ እሱን እየሰራን ነው። ይሄ ላይ መስራት እዛው ያለ ደግሞ ባህሩ ላይ መስራት ነው። ባህሩ ላይ ሊረብሹ የሚችሉ ኃይሎችን ለመቆጣጠር የሚያግዝ ሶማሊያ ላይ መስራት ነው። ይሄን እያደረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው። ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። እንዳያልፍላት ነው ወይስ ባህር ላይ በመውጣታችን ሉዓላዊነቱ የሚነካ ሀገር አለ? ምንም አይታወቅም። በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆኖ አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። እዚህ ቀጠና ላይ ቻሌንጅ አለው እንጂ እኛ በቀጠናው ተባብሮ ለመስራት አብሮ ለመበልጸግ የምስራቅ አፍሪካ ኢኮኖሚክ ኢንቴግሬሽን እንዲፈጠር መንግስት እየለፋ እንዳለ እናውቃለን። እኛም ከመንግስት አቅጣጫ ተነስተን ብዙ ስራ ሰርተናል። ከጅቡቲ ጋር፣ ከሶማሊያ ጋር፣ ከኤርትራ ጋር ብዙ ስራ ሰርተናል። ግን ደግሞ ቻሌንጅ አለ። ቻሌንጁ ምንድነው? ኢትዮጵያን የሚጠሉ ኃይሎች በቀጠና አሉ። ስለዚህ ይሄ ቻሌንጅ አለው። ይሄ ቻሌንጅ እያለም ግን እኛ እየሰራን ነው። ወደ ባህር ለመውጣት በሆነ መንገድ ለመውጣት እየሰራን ነው። ባህር ኃይል አቋቁመናል። ባህር ኃይል የተቋቋምነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። አደጋ ይመጣል። የቀን ጉዳይ ነው እንጂ አደጋ ይመጣል ብለን ይተባበሩናል። አብረን እንሰራለን ብለን ኢቭን ያኔ ለውጥ እንደመጣ የኤርትራም ነገር ስለተሻሻለ ከነሱ ጋርም አብረን እንሰራለን ብለን ባህር ኃይል አቋቁመናል። ባህር ኃይል አቋቁመነው እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው ወደፊት የሚታይ ይሆናል እንጂ የመርከብ አሁን እንዳይንቀሳቀስ ቢደረግ ኢትዮጵያ ምን ትሆናለች? ሌሎቹ እኮ ብዙ አማራጮች አሏቸው። ኢትዮጵያ ብዙ አማራጭ የላትም። ከዚህ አንፃር እንሰጋለን። የባህር ጉዳይ ይመለከተናል። በጣም ነው የምንከታተለው። ባህር ኃይል አቋቋምነው ለዚህ ነው። ባህር ኃይል
ጋር ተያይዞ የተነሳ ጥያቄ አለ። ባህር ኃይል አደራጅተናል፣ ምንም ጥያቄ የለውም። ወደ 4ኛ ዓመት እየሄደ ነው። አንድ ተቋም ስትመሰርት መጀመሪያ ዋና ማትኮር ያለበት የሰው ኃይሉ ላይ ነው። የሰው ኃይል ነው ወሳኙ። ስለዚህ የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች፣ የባህር ኃይል የቴክኒክ ሰዎች፣ የባህር ኃይል አዛዦች ፈጥረናል እና አደረጃጀት ተሰርቶላቸው ተዋቅረው ስራ ጀምረዋል። ባህር ኃይል ከዜሮ ስለጀመርን ተቋምም የለው አልነበረው ተቋም። ስለዚህ እዚህ ጃልሜዳ አካባቢ የባህር ኃይል ጠቅላይ መምሪያ የሚባል ሄድኳርተር እየሰራን ነው። ኦልሬዲ አሁን እያለቀ ነው። መጨረሻ አካባቢ ያለ ይመስለኛል። ትልቅ ገንዘብ ነው እዛ ኢንቨስት ያደረግነው። ባህር ኃይል ኢምፖርታንት ነው ከሚል ማለት ነው። ሁለተኛ ቢሾፍቱ ላይ የባህር ኃይል ቴክኒክ ኮሌጅ ሰርተናል። እሱም ወደ መጠናቀቁ ነው። ለባህር ኃይል የሰው ኃይል ላይ ሰርተናል፣ ስልጠና ላይ ሰርተናል። የባህር ኃይል ኢንስቲትዩሽን የሚባሉ ላይ ሰርተናል። ኢንስቲትዩሽኖቹ ወደ መጨረሻ ምዕራፍ ደርሰዋል። በፕራይመሪ ደረጃ የባህር ኃይል ትጥቆች አሟልተናል። አሁን የባህር አክሰሱ ከተገኘ ባህር ላይ የባህር ኃይል ስራ ለመስራት የሚያስችል ሁኔታ ላይ እንገኛለን። እዛ ላይ እንገኛለን፣ ግን ማደግ አለበት። የባህር አክሰሱ ስለሌለ አንዳንድ ያቆየናቸው ስራዎች አሉ። እነሱ እንደተሳኩ ባህር ኃይላችን እርግጠኛ ነኝ ባህር ላይ መንሳፈፍ ይችላል። ቀጠናውን ደህንነት ባህር ላይ መጠበቅ ይችላል ብለን ነው የምናስበው። በዛ መሰረት እየተንቀሳቀስን ነው። ብዙ ወዳጅ ሀገሮችም እየረዱን ነው ባህር ኃይል ከመገንባት አንጻር። እሱ በዛ መወሰድ አለበት። ከዚህ ከባህር ውንብድና ከባህር ጸጥታና ደህንነት ጋር የተነሳውን ጥያቄ ለማየት የምሞክረው አሁን በገለጽኩት መንገድ ነው። ሌላው ትንሽ ከዚህ ጋር ተያይዘው የተነሳው ትንሽ ስለሚተሳሰር ነው። ጥያቄው የተነሳው በተለያየ ቦታ ነው። የአገር ውስጥ ደህንነት፣ የጸረ ሰላም ኃይሎች ሁኔታ ምን እየተደረገ ነው፣ ምን ላይ ነው ያለው የሚል አለ። ቅድምም ባህር ከየብስ የብስ ከባህር ጋር ይያያዛል፣ ትስስር አለው። አደጋው ስጋቱ ትስስር አለው ያልኩት አለ። እሱ ብቻ ሳይሆን የውስጥ ሁኔታችን